አንቺ ገመዱ ምን ያደርግሽ ነው? እንዴ ያማታለች። ሂጂ ልቀቂ። ወደ እዛ ገመዱ ደህና ናት። በኢየሱስ ደህና ናት። ገመዱን አምጪው። ሄለን እንዴ አንቺ ገመዱን ልቀቂ። ቀና በይ ወደዚህ። ገመዱን ውጪው። ሄለን ቀስ ነገር ነው። አንቺ ሀና ቀስ ወደዛ አውጪው ገመዱን። ምን አይነት የጅል ጨዋታ ትሰራለች? የህፃን ልጅ ስራ። ወደዛ አውጪው። ምን ሆነሽ ነው? ቀና በይ። ምን ሆነሽ ነው አንቺ ግን? ምንድነው ችግርሽ? ምን አይነት ስራ ነው የምትሰሪው? እናስወጣት ከዚህ እናስወጣት። ትንሽ በእናትሽ ነው ወደዛ። ስልክሽን ያዘለ ትንሽ በቃ አይዞሽ ጠንካራ በይ። ጠንካራ አልጎዳትም። ምንም ነገር አሪ ከምንም ሰደት እንዴ? አዎ እስኪ ደህና ነሽ? አይዞሽ ደህና ነሽ? አይዞሽ ምን አይነት ሀሳብ ነው አንቺ እያሰብሽ ያለሽው? ሄሉን እኮ ተኝቻት መጣሁና ስራ መሄድ አለባት አጋጣሚ። አሁን እንዴት ነሽ? ደህና ነኝ። አይዞሽ። ምን ላድርግልሽ? ምን ትፈልጊያለሽ? እኔ ምንም አልፈልግም። ምንም አልፈልግም። ደህና ነሽ? ደህና ነኝ። አይዞሽ። እንኳን ተረፍሽ። እባክሽ ከዚህ በኋላ እንደዚህ አይነት ውሳኔ አትወስኝ። ለምንድን ነው እንደዚህ አይነት ውሳኔ የምትወስኝ? ለእናንተ ቀላል ነው የሆንኩት። ታውቃለህ፣ የ4 ዓመት ህልሜን ነው ያጣሁት። 4 ዓመት የሰራሁበትን ገንዘብ ነው የተበላው። ተርታችሁኛል። ግን ህመሜን ገብቷችሁ ስላልገባችሁ ነው። ቅዱስ ስላልገባችሁ ነው የሆንኩት። ስላልገባችሁ ነው። ስሚኝ እኔ በህይወት እንደዚህ ማውራቴ በህይወት ቆሜ መራመዴ ምናምን እራሱ በጣም ሊገርማችሁ ይገባል። እሺ አውሪኝ። ይኸው እኔ ሰማሻለሁ። አውሪኝ። ስሚኝ፣ ይኸውልሽ ገንዘብሽን መበላትሽ፣ ጊዜሽን ማጥፋትሽ፣ ክብርሽን ማጣትሽ፣ መደፈርሽ ሁሉ ነገር እኔ ሳይሰማኝ ቀርቶ አይደለም ማለት ግን በቃ ምንም ማድረግ አይቻልም። ህይወት ይቀጥላል። በቃ ተስፋ መቁረጥ የለብሽ ማለት እንዴ። እኔ ያለው ሄለን አለች። ከፈጣሪ ቀጥሎ እኮ እኛ እኮ አለንልሽ። ሃኒ ብቻሽን እኮ አይደለሽም። እኛ እናሳዝንሽም፣ እኔ አናሳዝንሽም ማለት ነው። ይኸውልህ ቅዱስ፣ እኔ አሁን ለሰው ማስረዳትም ማውራትም ማልቀስ ራሱ ማልቀስ እንኳን አቅቶ ያውቃል። ማልቀስ እንባ ደርቆብህ ያውቃል። አቅም አንሶ ምናምን በቃ እዛ ሁኔታ ላይ ነው ያለሁት። ለሰው ምን እንደዚህ ብዬ ማስረዳት አልችልም። ባስረዳም የኔ ህመም የኔ እንትን ለሰው ሊገባ አይችልም። በቃ ተረዳኸኝ? ሃኒ ልንገርሽ ይሄ ነገር አንቺ ላይ የደረሰው ነገር ቀላል ነገር ነው እያልኩሽ አይደለም። በጣም ከባድ ነገር ነው። ግን እረዳሻለሁ። ግን ነው በቃ አንቺ ላይ ብቻ አይደለም ይሄ ነገር ሀፕን ሊያደርግ የሚችለው በጣም ብዙ ሰው ላይ እየደረሰ ነው ያለው። ማለት በጣም ብዙ ሴቶች ላይ እየደረሰ ነው። በጣም ብዙ ሰው ላይ እኮ ይሄ ነገር ይደርሳል። ምንድነው ግን መጠንከር አለብሽ። ህይወት ይቀጥላል። በቃ ከእግዚአብሔር በታች እኛ አለንልሽ አይደል? ከዚህ በኋላ ይኸውልሽ እኔ አይስዌር ነው የምልሽ። እኔ ሰው ባስፈለገኝ ሰዓት ሁሉ ከጎንሻለሁ። እኔ ቃል ገባልሻለሁ። ይኸውልሽ እንዴ ሄለንም ይኸው ከስራ አስወጥቻት ነው ባይዘው አንቺ ጋር የመጣ ነው። ፍራፍሬ ገዝተን አንቺ ጋር መተን ቡና እናፈላ እንጫወታለን ብለን ማለት ነው። እኔም ስራ ትቼ ነው ባይዘው እዚህ ዛሬ ቀን ሙሉ ወደዚህ ያልኩት ማለት ነው። አንቺ እሱን ነገር ልትረጅ ይገባል። በቃ አንዴ ያ ነገር ሆነ በቃ አይመለስም አይደል? ከዚህ በኋላ ምንድነው አንቺ ማድረግ ያለብሽ? መጠንከር ነው ቆንጆ። እሺ
ብቻሽን ማለት የብቸኝነት ስሜት እንዳይሰማሽ ሁሌም ሰው አለሽ በቃ አለሽ ማለት በጣም የሚወድሽ ሰው አለ ብለሽ አስቢ እኔ በጣም ነው የምታስፈልጊኝ ለኔ አይ ስዌር ሶ ብቻሽን አይደለሽም ማለት በቃ የሆነው ነገር ሆኗል ችግር የለውም በቃ እግዚአብሔር አለ ከዚህ በኋላ እንሰራለን እንለወጣለን በቃ ገንዘቡ ይጥፋ ችግር የለውም በቃ ከዚህ ቤት ደግሞ እንደማትወጪ ደግሞ እኔ እነግርሻለሁ አይደል ኢዮሳስ ወንድ ነው አንቺን እዚህ ከዚህ ቤት መጥቶ እስኪ ካስወጣሽ ማለት ነው እና እኔ አለሁልሽ ከዚህ በኋላ የትም አትሄጂም ይሄ ቤት ያንቺ ነው የሁለት ነው የ3 አመት ኪራይ ከፍያለሁ ብለሻል ሶስቱ እስከሚያልቅ ድረስ እዚህ ትቆያለሽ እቃውም ያንቺ ነው እኔ ታይም እዚህ መቆየት ትችያለሽ ነው የትም አትሄጂም እና እንደዛ ነው የተሻለ ቤት እስከምናገኝ ድረስ እዚህ ጋር ትቆያለሽ የትም አትሄጂም እኔም ከጎንሽ አለሁ የምር ነው የምልሽ ሁሌም ከጎንሽ አለሁ እኔም አለሁ ሄለን አለች ሀዊ አለች ስለዚህ ብቻሽን አይደለሽ እሺ እና እንደ ቅድሙ አይነት ይሄ የብደት ሐሳብ ከውስጥሽ አጥፊ እሺ እስኪ አንድ ጥያቄ ልጠይቅ እሺ ጠይቂ ለሰው ተከርተህ ታውቃለህ በጣም ብዙ ጊዜ በጣም በመታምነው ብዙ ነገር ባረክለት ብዙ ዋጋ በከፈልክበት ሰው ተከርተህ ታውቃለህ በጣም ብዙ ጊዜ ዲግሪው ሊለያይ ይችላል እንደኔ አይሆንም አይነው ቆንጆ ይኸውልሽ ማለት በጣም ረዳሻለሁ ስሜትሽን ባይዘው ሴትነትሽን ክብርሽን ድንግልናሽ ምናምን በጣም ብዙ ነገር መጣሽ ግን በቃ አንተ ምን ሆነሽ ነው ማለት በጣም ጠንካራ ነበርሽ እኮ አይደል ድሮ በጣም ማለት አሁን ምን ሆነሽ ነው እንደዚህ በጣም ተልፈሰፈሽ ምንድነው ሃኒ ማላቃት ነው ተሰብኝ ነገር ነው ማሚ አያማችሁም እናንተ ይገባችሁ እኔ ያመኛል በቃ አይዞሽ በቃ አታልቅሽ እሺ በቃ ማልቀስም ከፈለግሽ አልቅሽ ግን በቃ ግን እንደዛሬው አይነት ሐሳብ እንዳታስብሽ ወለታው አን ቃል ግቢልኝ ደግሞ እንደዛ እንደማታስቢ እሺ ስሚ እያይሽኝ አውራ እኔ ሁሌም ከጎንሻለሁ በቃ የምርምር አን ብቻሽን አልተውሽም እሺ ማለት ሰማሽ በዚህ በምድራዊ በቀሪ ሀብትና በሚቀርብ ገንዘብ በሚቀር ሰው የዘላለማዊ ነፍሴን ማጥቼ ነበር እንኳን ተረፍሽልኝ ንቁም ሰው የዚህን ያክል ነው ራስህን የሚያስተህ የዚህን ያክል ነው አእምሮህ እንዳያስብ የሚያደርግ ታውቃለህ እንዴ ፈጣሪ ምንድነው ያለው ሰውን በመፍጠሩ እኮ በጣም ተጸጽቷል አይደል እንኳን ሰው ለሰው እኮ ፈጣሪም እኮ እኛም በመፍጠሩ እኮ በጣም ተጸጽቶ ነበር አይደል ሰው ለማንም የማይመች ፍጡር እንኳን ለሰው ለፈጣሪው የማይመች ፍጡር ከሰው መቼም ማለት ጥሩ ነገር አጠብቂ ይሄን ስልሽ ደግሞ ሁሉንም ሰው ተጠራጣሪ ወይ እንትን ሆኛ አይደለም ማለት ሰው ነው ለሰው መድኃኒቱ ሰው ያድንሻል ሰውም ደግሞ ያጠፋሽ ስለዚህ ማመን ያለብሽን ሰው መኝ መጠራጠር ያለብሽ ሰው ተጠራጣሪ አይ ነው በጣም ልብሽ እንድትሰበረ በጣም ብዙ ሞራልሽን የሞራል ክስረት እየለፋሽበት ነው በጣም በጣም ብዙ መሰረተሻል ነው ይሰማኝ ግን በቃ አለፈ በቃ ምንም ማድረግ አንችልም ነገ አዲስ ቀን ነገ የተሻለ ቀን ከፈጣሪ ጋር መበርታት አለብሽ ጸሎት ማድረግ አለብሽ በቃ ቤተክርስቲያን መሄድ አለብሽ በቃ አሁን ይሄን ላደርግሽ ኢቭን ንስሐ መግባት አለብሽ ፈጣሪ በሰራው ነፍስ ላይ አንቺ ማስሎሽ ነው ራስን ላጥፋ ብለሽ የምትወስኚ ይሄን ነፍስ ይሄን ሙሉ አካል እኮ እንኳን አንቺ ሙሉ ሰውነት ይቅርና እቺን ጸጉር አንዷን ዘለላ እንኳን ከራስሽ ላይ ኢቭን አልጨመርሽም አንቺ እሱ የሰራውን አካል እሱ በአምሳሉ የሰራውን አካል አንቺ እኮ ዛሬ አሁን ለሆነ ለአንድ ተራ ወንድ ብለሽ ተራ ወንድ ወይ ደፈረኝ ወይ ደግሞ ገንዘብ በላሽ ብለሽ በላኝ ብለሽ ራስሽን ልታጥፊ ነበር አሁን ይሄ እንደው በጣም በኔ ወጣቱ ማንንም ሴት የምታስበው ነገር ነው ግን ነው ተቀሉ ስለጠየችው ለኔ ቀሎኛል ለኛ ቀሎን አልታየም እነምሽ አሞናል ፔንሽ ይሰማናል እና ሀኒዬ ያውልሽ እና ምንድነው አሁን ከዚህ በኋላ እንደ አዲስ ከፈጣሪ ጋር ንስሐ መግባት አለብሽ እንቁንጅ ቤተክርስቲያን እንሄዳለን እኔ ይኸውልሽ የንስሐ አባት አሉ እሳቸውን አስተዋውቅሻለሁ ከዛ ንስሐ ተገቢያለሽ አዲስ ህይወት ትጀምራለሽ እኔ እንዴት እንደምጀምረው ህይወትን ከዚህ በኋላ ከምን እንደምጀምር ራሱ አላውቅም እኔ አለው ከዚህ በኋላ ህይወት እንዴት ነው የሚጀምረው የሚለው ራሱ አላውቅም ይኸውልሽ ይኝ ነው ሊሰን ይኛ እኔ አለሁልሽ እሺ መቼም ብቻሽን አይደለሽ
ቃል ገባልሻለሁ ብቻሽን አልተውሽም እሺ እናቴ እንዴት ልመንክ በቃ እሺ እንዴት ልመን በየትኛው ልቤ ልመን እንዴት ልመን እሺ እንዴት ልመን ልብሽን አትስጪኝ በቃ ዝም ብለሽ በቃ እኔ ልብሽን ስጪኝ አይደለም እኮ ያልኩሽ ይኸውልሽ ነገር እናድርገውን ነገር ልንገርሽ በጠዋት እመጣለሁ ወይ አስፈላጊ ከሆነ ሄሎ ጋር አደርሻለሁ ወይ ሄሎ እዚህ መታ እንድታድር አደርጋለሁ በጠዋት መጥቼ ቤተክርስቲያን ወስድሻለሁ ንስሐ ትገቢያለሽ እሺ የንስሐ አባቴን አስተዋውቅሻለሁ የፀጉርሽን ትፈቻለሽ ትሰራለሽ ምናምን እሺ በቃ እንደ አዲስ ህይወትን ጀምሪ በቃ ስራ እንሰራለን በቃ እኔ እየሰራው ነው በቃ ማለት ምንም ነገር አይጎልሽም በቃ ከእግዚአብሔር በታች እኔ እየሰራው አይደል በቃ ይበቃናል አንቺ ስራ እስከምትጀምሪ ድረስ አንቺ ወደ ሙድሽ እስከምትመለሽ ድረስ በቃ እኔ ምንም ነገር በቃ እኔ ከእግዚአብሔር በታች እኔ አለሁ በቃ አሪፍ ደሞዝ አለኝ ችግር የለውም በቃ እሺ አንድ ነገር ልንገርክ ትሰማኛለህ ከዚህ ነገር ልንገርክ እንደዚህ እኔ ያለሁልሽ እያለ ከጎኔ እያገዘኝ ከአንዴም ሁለት ሶስቴ ከሞት እያዳነኝ ሰው ማለት አላውቅም ለመናገርም በጣም የሚከብድ ነገር አለ አይደለ በጣም ብዙ ጊዜ ደርሳችሁልኛል አንተም ሄለንም ሀዊም እንደዚሁ በስሱ ደርሳችሁልኛል ከሞት አድናችሁኛል በዛ ላይ በጣም ይሄ አለ አይደለ ለኔ ያላችሁ ቦታ ለኔ ያላችሁ ክብር አላውቅም ይሄ በማልጠብቅበት ሁኔታ ለሰው ያለኝ አመለካከትም ሆነ እምነት በተሟጠጠበት ሰዓት ባለቀበት ሰዓት እናንተ ከጎኔ ስለሆናችሁልኝ በጣም አመሰግናለሁ ከዘላለማዊ እሳት በእሳት ከመቃጠል ከመንደድ ከፈጣሪ ጋር ተለያይቼ ከመኖር ስላዳናችሁኝ በጣም አመሰግናለሁ በጣም እየቀለድኩ እንዳይመስል ከልቤ በጣም አመሰግናለሁ ይሄ ግዴታችን ጓደኝነት ማለት ይሄ ነው እሺ ስለዚህ ጓደኝነት ነው ግዴታ ነው ነገ እኔም ቢደክመኝ እኔም ህይወቴ ላይ እንደዚህ አይነት ነገር አጥም ቢያረግ ሄሉም እንደዚህ አይነት ነገር ህይወቷ ላይ አጥም ቢያረግ አንቺ የምታረጊውን ነገር ነው ሳረገችልሽ እኔም ያረኩልሽ ነገር ምንም ከሰው የተለየ ነገር አላረግልሽም ሰውኛ እንፈልግሻለን በጣም ነው የምንፈልግሽ በጣም ነው የምታስፈልጊም ከዚህ በኋላ ብቻሽን አይደለሽም የኔ ቆንጆ ጠንክሪና መበርታት አለብሽ እንዳልኩሽ ምንም ነገር አይጎልብሽም የኔ ስራ አለ ስራ ደግሞ እስከሚስተካከል ድረስ ነው ያንቺም ስራ ወደ ራስሽ ወደ ሙድሽ እስከምትመለሽ ድረስ ምንም አይቸግርሽም እኔ ሁሌም ከጎንሽ አለው ስራም ደግሞ እናፈላልግልሻለን እሺ ሁሌም ቤት አትወይም ትንሽ ወደ ሙድሽ እስከምትመለሽ ምናምን ነው ከተባለ ሁሉም ነገር ይስተካከላል እሺ ንቆይ ግን ከዚህ በኋላ እንደዚህ አይነት ነገር እና እንደዚህ አይነት የመጥፎ ሀሳብ እንደማታስቢ ቃል ግቢ ወደ ነበርኩበት እሱ ነገር ደግሞ ማለት ነው ይሄ መቼም እንዳታስቢ ከዚህ በኋላ እኛ አለንሽ እሺ ብቻሽን አይደለሽም ያኔ ብቻዬን ስለተሰማሽ ነው ወይ ደግሞ ያኔ የሆነ ገንዘብ አስፈልጎሽ ነበር እኔ ሁሉም ነገር እዚህ ጋር እኔ ወጪሽን ከበር አደርጋለሁ በቃ አለቀ ሰርተሽ ነገ ትመልሽልኛለሽ እኔ ላንቺ ወይን ደስጦታ አይደለም ዘጥሽ ብድር ነው እሺ ማድረግልሽ እሺ በቻልኩት አቅም የሆነ ነገርም ቢሆን ተጋግዘንም ቢሆን የሆነ ነገር እናደርጋለን እዚህ መሰሪበት ነገር ነው እንጂ መቼም ቢሆን ከዚህ በኋላ ስደት ከዚህ በኋላ ሰው ሀገር ከዚህ በኋላ ባርነት ምናምን ይበቃል ከዚህ በኋላ ድጋሚ ህይወትሽን ሉዝ ማድረግ ሴት ልጅ እኮ ነሽ አኒ አግብተሽ መውለድ ራስሽ መተካት አለብሽ ቤተሰብ መመስረት ምናምን አለብሽ አይደል እድሜ እኮ ማለት እንደ ታክሲ አይደለም ቆሞ እኮ አይጠብቀንም አይደል ይሄዳል ስፔሻሊ ደግሞ የእናንተ እድሜ ያው የምታውቁት ነውና የኛ እድሜስ ችግር የለውም በፈለግንበት ሰዓት እናግባል እንወልዳለን ያው የሴት ልጅ እድሜ ግን የሆነ ገደብ አለው ሊሚትድ ስላለው ከዚህ በኋላ ህይወትን ማሰብ ነገ ትልቅ በቃ ፊቸሮች ላይ በቃ የሚያምር ቤተሰብ መሳል በቃ እንደዛ ማሰብ ነው እንጂ ከዚህ በኋላ ስደት ኔቨር እሺ እግዚአብሔር ያውቃል እንዳልኩሽ ነው እኔ ማለት በቃ አላቅም ግን በቃ እመኚኝ በቻልሽው አቅም አላሳፍርሽም እንደዚህ አይነት ሀሳብ እንዳታስቢ ከዚህ በኋላ
ይሄ ራስን የመጉዳት ራስን የማጥፋት ከዚህ በኋላ ስደት እንዳታስቢ። በአዲስ ሞራል፣ በአዲስ ፖቴንሻል፣ በአዲስ አቅም እንነሳለን፣ እንሰራለን። እሺ እናቴ ብቻሽን አትሆኚ። አሁን ተነሺ፣ ሻወር ምናምን ግቢ። ፍራፍሬ ልስጥሽ? ሙዝ? እሺ መጀመሪያ ሻወር ወሰጂ፣ ከዛ በኋላ ሪላክስ አድርጊ። እሺ እኔ ራስሽ እመጣለሁ፣ ወይ ደግሞ እዚህ ሰፈር እንደማውቀው ምግብ ቤት አለ፣ ከዛ ደውዬ አዛለሁ። አንቺ ሻወር ምናምን ወሰጂ። እሺ አመሰግናለሁ። ግዴታ ከሞት ስላዳናችሁኝ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ግዴታ እሺ ናብቻሽን ወደለሽ። እሺ ቴንኪው በጣም እግዚአብሔር ውለታችሁን ይክፈላችሁ። ችግር የለም። ይሄ ተነሽው